የፋክት ፈርስት ነው። ሰላምታችን በያላችሁበት ይድረሳችሁ። በአሁኑ ሰዓት በመካከለኛው ምስራቅ የቀጠናው የጸጥታ ሁኔታና የዲፕሎማሲ እንቅስቃሴዎች ከፍተኛ መነጋገሪያ ሆነው ቀጥለዋል። በጋዛና በሊባኖስ ድንበር አካባቢ ሰላምን ለማስፈን እየተደረጉ ያሉ ጥረቶች ዓለምን አቀፍ ቀልብ ስበዋል። አሁን ያሉትን ወቅታዊ መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ዓለም አቀፍ አደራዳሪዎች የረጅም ጊዜ የተኩስ አቁም ስምምነት ላይ ለመድረስ ያላቸውን ጥረት አጠናክረው ቀጥለዋል። ይህ ስምምነት በሺዎች ለሚቆጠሩ ተፈናቃዮችና በችግር ለተጎዱ ወገኖች የሰብአዊ ድጋፍ ለማድረስ ወሳኝ እርምጃ ተደርጎ ታይቷል። በሌላ በኩል በቀይ ባህር የንግድ መርከቦች ላይ እየተደረጉ ያሉ የደህንነት ማስጠበቅ ስራዎች በዓለም አቀፍ የነዳጅ ዋጋ መዋዠቅ ላይ ተጽዕኖ ማሳደራቸውን ቀጥለዋል። የንግድ መስመሩ መረጋጋት ለዓለም አቀፍ ኢኮኖሚ የጀርባ አጥንት መሆኑ እየተገለጸ ነው። በሌላ በኩል የሳውዲ አረቢያና የኢራን ግንኙነትን በተመለከተ ለቀጠናው መረጋጋት አዲስ ተስፋን የፈጠረ ቢሆንም በየቀጠናው የሚስተዋሉ የጸጥታ ተግዳሮቶች ግን ጥንቃቄ የተሞላበት የዲፕሎማሲ ስራን እንደሚጠይቁ ታዛቢዎች እየተናገሩ ነው። መካከለኛው ምስራቅ በአንድ በኩል በፖለቲካ ውጥረት ጋር በመታገል በሌላ በኩል ደግሞ የኢኮኖሚ መዋቅሩን ለማዘመን ጥረት እያደረገ ይገኛል። የቀጠናው መረጋጋት ለቀጣይ ዓለም አቀፍ የፖለቲካ ሂደት ወሳኝ ሚና ይኖረዋል ተብሎ ይጠበቃል። በሌላ በኩል የአሜሪካ ጀት ኢራን ውስጥ ተመቶ መውደቁን አሶሺየትድ ፕሬስ ዘግቧል። የአሜሪካ ተዋጊ ጀት ኢራን ውስጥ የወደቀው ተመቶ መሆኑን ከአሜሪካ መከላከያ ሚኒስቴር የኢሜይል መልእክት መመልከቱን የዜና ወኪል አሶሺየትድ ፕሬስ ዘግቧል። የዜና ወኪሉ የተመለከተው የፔንታጎን ኢሜይል መካከለኛው ምስራቅ ውስጥ አውሮፕላን ተመቶ ወድቋል የሚል እንደሆነ ገልጿል። ኢሜይሉ ዝርዝር መረጃ አላካተተም ተብሏል። የኢራን እስላማዊ አብዮታዊ ዘብ አርብ ዕለት የአሜሪካ ተዋጊ አውሮፕላን መቶ መጣሉን ገልጿል። የኢራን ባለስልጣናት እንደሚናገሩት ጀቱ ሲመታ አብራሪው ወጥቷል። የአገሪቱ ዜጎችም አብራሪው እንዲፈልጉ ጠይቀዋል። እንደተመታ የተገለጸው ኤፍ-15ኢ ተዋጊ ጀት ሁለት አብራሪዎች የሚይዝ ሲሆን የአሜሪካ ኃይሎች አንዱን እንደታደጉት ተዘግቧል። የአሜሪካ መንግስት እስካሁን ድረስ ስለ ክስተቱ ይፋዊ መረጃ አልሰጠም። ዋይት ሀውስ ፕሬዚዳንት ዶናልድ ትራምፕ ስለወደቀው ጀት ገለጻ እንደተደረገላቸው ከመግለጽ ውጭ ተጨማሪ መረጃ አላቀረቡም።